ልጅ አባቱ እንጂ ጠላቱ ነው ስለማልፈልግ ነው ይህንን ሁላ ነገር ማደርገው። እኔም እኮ እያልኩ ያለሁት እኔን ተወኝና ልጅን አሳድግ ነው። ሰማኸኝ አይደል አድናን? አንተ ደግሞ ከልጅ ጋር ወዳጅ መሆን ከፈለግ እናቶች ለአንተ የምትነግረው ነገር በጣም ወሳኝ ነው። ስለዚህ ከሚራ ጋር ሰላም መፍጠር አለብህ። በፍጹም አንቺ እኮ የኔ ህይወት ውስጥ ታስፈልጊኛለሽ። ናና ከአንቺ ጋርም አብረን ብዙ ልጆች እንወልዳለን። ሁለት እግር አለኝ ተብሎ እኮ ሁለት ዛፍ ላይ አይወጣም አድናን። አንድ ይመረጣል። እሺ ሺህ እግርና ሺህ ዛፍ ቢኖር ራሱ አንቺ የኔ ምርጫ ነሽ። ይህን እንድታውቂልኝ እፈልጋለሁ። ወሬ ሌላ፣ ስራ ሌላ፣ በቃ ሁሉም ነገር ሌላ ናቸው። አንተ ጋር ግን ያልጨረስነው ነገር አለሽ። ሩቅ ነው ሄደው ማለቴ እንዴት የት ነው ይላችሁ? አዎ ሩቅ ቦታ ነው ሄደው። በዛ ላይ ደግሞ ኬክ ልኬዋለሁ። አሁን ካንተ የሚጠበቀው መፍጠን ነው። ቶሎ ብለህ ሄደህ የምትፈልገው አድርገህ ነው። ጥሩ በቃ ግን ቢመጣስ ምንድን ነው የምናደርገው? እኔ ይዘዋለሁ። ቆይ አሁን እንዲህ እያወራን ጊዜ ልንወስድ ነው? ያው በቃ ግን አቤ ምንድን ነው የምትጃጃለው? ይህን እድል ድጋሚ አታገኝም። ምነው ፈራ እንዴ? እሺ ደግሞ ልሽ ይህንን በማድረግሽ የምትፈልጊው ነገር ታገኛለሽ። እሺ አንተ ግን ፍቅር አይገባም ነው። ድጋሚ መልሰህ ልትከዳኝ ትችላለህ። ሚራይ ስመለስ አንቺ ብቻ ነኝ። ከዚህ በኋላ አንቺ መጉዳት አልችልም። ይሄ መጨረሻ ነው። ባላምንም አምናለሁ ሮቤል። በመጨረሻም ከባድ ችግር ተፈጥሯል ማለት ነው። ሚራንና እንዲሁም ደግሞ ሮቤል ተመሳጥረው ተንኮል ስራቸውን ቀጥለዋል። እናም ደግሞ የሚራን ተንኮል በጣም ይገርማል። ሮቤልን መከረችው። ሮቤልን የሚፈልገውን ነገር ለማግኘት ሲል ሉሃናን ደፈራት ማለት ነው። ለዛውም አስገድዶ በግድ ማለት ነው። አልፈልግህም ክላስ የለቀውጣልኝ ብላ ስትገፈታትረው ዛሬ እንኳን አይቀርልሽም ብሎ አስገድዶ ደፈራት። እናም ራሷን ስታሁን ሆስፒታል ገብታለች። በጣም ያሳዝናል። ሰላም ሰላም፣ ውድና የተከበራችሁ ያላችሁበት ስፍራ ሰላማችሁ ይብዛል። በዚህ ቻይናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። የቀጠለውን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ለመከታተል ሞክሩ ማለት ነው። እናም የሮቤል ተንኮል የሮቤል ክፋት አሁንም እንደቀጠለ ነው። ምክንያቱም እኔ በጸባይ ለምኜሻለሁ በጣም እንደማፈቅ ዛሬ እንኳን አይቀርልሽም ብሎ አስገድዶ ደፈራት። እናም ራሷን ስታሁን ሆስፒታል ገብታለች። በጣም ያሳዝናል። ሰላም ሰላም፣ ውድና የተከበራችሁ ያላችሁበት ስፍራ ሰላማችሁ ይብዛል። በዚህ ቻይናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። የቀጠለውን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ለመከታተል ሞክሩ ማለት ነው። እናም የሮቤል ተንኮል የሮቤል ክፋት አሁንም እንደቀጠለ ነው። ምክንያቱም እኔ በጸባይ ለምኜሻለሁ በጣም እንደማፈቅርሽ ፍቅሬን ገልጬሻለሁ። ነገር ግን አንቺ የኔን ፍቅር ለመቀበል ፍቃደኛ አይደለሽም። ስለዚህ ውደድሽም ጠላሽም ግዴታ ዛሬ ከኔ ጋር ታድሪያለሽ አላት። እሷ በጭራሽ ይሄ ሊሆን አይችልም፣ ይሄ ለአንተ ህልም አትጩ እንግዲያው ስና ያለን አለ። ምክንያቱም ሴት የላከው ሞት አይፈራም አይደለም የሚባለው። ምክንያቱም በቃ የምትፈልገው ነገር ካገኘ በኋላ ወደ እኔ ትመለሳለህ ብላ ሚራ እጅግ በጣም መክረዋለች። ምክንያቱም ሚራ ለደቂቃ ለሰከንድ ሮቤልን ማጣት አትፈልግም። የራሷ ብቻ ነው ማድረግ የምትፈልገው። ስለዚህ ሚራን በቃ የራሷ ለማድረግ ስለምትጥር በቃ አንዴ መስና ልጃገረድ ስለሆነች አንዴ ከሷ ጋር ይደርና ከዛ በኋላ የኔ ብቻ ይሆናል በሚለው ነገሮችን አመቻቸች። አድናንም ከቤት እንዲሄድ አደረገች። ኮካ መጣላት። ኮካ አልፈልግም አለች። እሺ ምን ላምጣልሽ ሲላትም እንዴ በቃ አላውቅም እኔ ምሪንዳ ነው ያማረኝ፣ ምሪንዳ አምጣልኝ፣ ደግሞ ቻፕስቲንግ እፈልጋለሁ አለችው። ከዛ ያለው የሌለው ስትናገር አድናን በጣም የዋና በጣም ቀን ከመሆኑ የተነሳ እሺ ለልጄ ስል ምንም አደርጋለሁ፣ ልጄን አመስግኝ፣ በዚህ አጋጣሚ በልጄ ምክንያት ነው እንደዚህ በነፃነት እዚህ ቤት ያለሽው እያለም ተመልሶ ወደ ሱቅ ይሄዳል። እናም ይህን አጋጣሚ በመጠቀም ቶሎ በል ተነስና ሄድና የምትፈልገውን አድርግና ና ትለዋለች። ከዛም በኋላ እንዴ ቆይ አንቺ ደግሞ ጸልይልኝ ሲላት ምን ጽድቅ ለመስራት ነው እንደምትሄዱ? የምን ጸሎት ነው የማደርግልህ? ሂዳውን አቦ ቆፍጠን በል ወንድ አይደለህም እንዴ ስትለውም ከዛም በኋላ እሱም የሚፈልገውን ለማግኘት ሲል ቀጥታ ሄደ ማለት ነው። ከሄደም በኋላ ያሰቡን ያቀደውን አደረገ። ብቻ በጣም ያማል። የተፈጠረው ነገር በጣም ከባድ ነው። ውድና የተከበራችሁ ከሉሃን ድራማ ምን ተማራችሁ? ሀሳብና አስተያየታችሁን በኮሜንት አስቀምጡልኝ። በዚህ አጋጣሚ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። በያላችሁበት ስፍራ የእግዚአብሔር ሰላም ስትጥርፍ ይበልልኝ፣ ሀገራችንን ሰላም ያደርግልን። ሲቀጥልም ለቻናሌ አዲስ ከሆናችሁ ደግሞ ላይክ እና ሼር ሰብስክራይብ በማድረግ አትርሱ። ሉሃና ድራማ በጣም ምርጥና እንዲሁም ልብ አንጠልጣይ አስተማሪ ድራማ ነው። በነገራችን ላይ ግን እዚህ ጋር እኔ ያሳዘነኝ ነገር ቢሆን አስገድዶ ስለደፈራት እጅግ በጣም አዝኛለሁ ማለት ነው። ደግሞ አልፎ ተርፎ ራሱን እንደ ጥሩ ሰው እየቆጠረ ይገኛል። ነገር ግን አድና አንተ ውሸታም ነህ፣
አንተ አስመሳይ ነህ እያለው ነው። ሲቀጥልም ሮቤል እና ሚራን እዚህ ቤት በጣም አስመሳይ ነው፣ ውሸታሞች ናቸው፣ መቼም አላምናችሁ። ሆስፒታል ራሱ ያልሄዳችሁን ሄደናል ብላችሁ መናገራችሁ ይገርማል። በጣም አስመሳይ ውሸታሞች ናቸው፣ አላምናችሁም እያለ ነበረ። ሚራን ደግሞ እንዴት ነው ማታምነኝ? እንዴት ነው ማታምነኝ? ለምንድነው ማታምነኝ? አንተ እኮ ከኔ ይልቅ እሷን ነው የምታምናት። መች ነው? እሺ በቃ በጣም ኃይለኛ ችግር ተፈጥሯል ማለት ነው። በሉሃና ላይ በደረሰው ድርጊት እጅግ በጣም አዝኗል። ስለዚህ ሮቤልን ይገለዋል፣ መቼም አይምረው ነው የምላችሁ። እናም እዚህ ጋር እውነቴ ነው የምላችሁ እየተካሄደ ያለው ነገር እጅግ በጣም የሚያሳዝን ነገር ተፈጥሯል ነው። ሲቀጥልም ደግሞ ሁሉም ነገር ነግረው ነበር። እኔ አንተን አላፈቅርም፣ አልወድህም፣ ከአንተ ጋር እንኳን ለመተኛት ይቅርና አጠገብ መሆንም አልፈልግም፣ እባክን ተወኝ፣ እባክን ከኔ እራቅ እያለችው በተደጋጋሚ ነግራው ነበረ ለሮቤል። እንዴት እኔ እንደዚህ እየተንከባከብኩሽ፣ እንደዚህ እየወደድኩሽ፣ እያፈቀርኩሽ እንዴት እኔም ከፊቴ ራቅ ትይኛለሽ? ስለዚህ አንቺ ለእኔ ምንም ቦታ ስለሌለሽ በቃ ግዴታ ከአንቺ ጋር ዛሬ ማደር አለብኝ ነው። ሲጀመር ሮቤል ፍቅር አያውቅም፣ ፍቅር ባለፈበትም አላለፈም። ምክንያቱም አድናን ምንድን ያለው አንተ ፍቅር አታውቅም፣ አንተ አውሬ ነህ፣ አንተ ጨካኝ ነህ፣ አንተ አስመሳይ ነህ፣ እንዳንተ አይነት ወንድም የለኝም ብሎ ሲያወራ ቪዲዮን ከተመለከታችሁ እንዳንተ አይነት አስመሳይ ወንድም ከሚኖረኝ እንደሆነ ሞቴን እመርጣለሁ እያለ ነበረ። እና ብቻ እየተካሄደ ያለው ነገር በጣም ከባድ ነው። እና ምን ትላላችሁ? ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ውድና የተከበራችሁ የምር እኔ ሉሃናዬ በጣም ያሳዘነችኝ። በስተመጨረሻም ራሷን ስታ ወድቃ አድናን አገኛትና ሆስፒታል አስገባት። ከዛ ምን ተፈጥሮ ነው? ምንድነው የተካሄደው? ንገረኝ ሮቤል፣ አንተ ጨካኝ፣ አንተ አስመሳይ፣ አንተ አውሬ እያለ ሲጣርጎ ሲደበድበውም ሊገለው ሲል ሚራን እየሮጣ መጣ። አረ እሷ ራሷን በራሷ ጊዜ ነው ራሷን ስታ የወደቀችው፣ ሮቤል ምንም አላደረጋትም ብላ ልትከራከር ብትሞክርም አንቺም ውሸታም፣ አንቺም አስመሳይ ነሽ፣ ከፊት ዞር በይ፣ የእናንተ ውሸትና ማስመሰል ሰልችቶኛል ብሎ እንደገና ሆስፒታል ወሰዳት። ከዛ በኋላ አሳክሟት ተሸክሟት ይዟት መጣ። ካመጣትም በኋላ በቃ ከእንግዲህ አንተን እኔ በቃ ለሚስትክና ለልጅህ ትቻለሁኝ፣ በቃ ሁለታችሁ ኖሮ እኔ እህቴን ካገኘው በኋላ ከዚህ ቤት እናም እንዳልኳችሁ እህቴን ካገኘው በኋላ ከዚህ ቤት እሄዳለሁ፣ እወጣለሁ ትላለች። ከዛ በፍጹም እኔን ለማን ጥለሽ ነው የምትሄጂው? እኔን ለማን ጥለሽ ነው የምትሄጂው? ይሄማ መሆን የለበትም፣ ይሄ ሊሆን አይችልም በጭራሽ። እኔን ለማን ጥለሽ ልትሄጂ ነው? በፍጹም አልለቅሽም ይላታል። አይ ምንም ማድረግ አልችልም በቃ ስለዚህ እኔ ምንም የማደርገው ነገር የለም። አንተንና እንዲሁም ደግሞ አንተንም ሮቤልንም ማየት አልፈልግም። የሮቤልን ማስመሰልና ውሸትና ጭካኔ አስጠልቶኛል። የሚራንም ማስመሰል ጭካኔ ውሸት አስጠልቶኛል። ባለፈው ሆስፒታል አልሄዱም ብዬ ላሳመን ዶክተርም ከኔ ይልቅ እነሱ ያመቃቸው። ስለዚህ በቃ አንተ እንደ ልጅ ለሚስት ትቻለሁ፣ ለእኔ አትሆንም። እናም ይሄን ቤት ለቄ መሄድ አለብኝ እያለችን በተደጋጋሚ ስትነግረው ነበረ። ነገር ግን አድናን አንቺን አጥቼ መኖር አልችልም፣ እመኝኝ ሉሃና፣ አንቺን ከማጣ ሞቴን እመርጣለሁ። ሚራ እኮ ልጄን እስክትወልድ ድረስ የሚያስፈልጋትን እንክብካቤ ስጣት ብሎ ስለነገረኝ ነው ዶክተሩ እኮ። ስለዚህ ግዴታ መንከባከብ አለብኝ እስክትወልድ ድረስ። እኔ ልጄን በጣም የምወደው፣ ስለዚህ ልጄን እስክትወልድልኝ ድረስ የሚገባትን እንክብካቤ መስጠት አለብኝ። እናም በእኔ ምክንያት የሆነ ነገር ብትሆንስ? እባክሽን ሉሃና፣ አንቺ እንኳን ለምንድነው ማትረጂኝ? ምን አለበት ሚራን እስክትወልድ ብትታገሽኝ? ያለ አንቺ ህይወቴ ባዶ ነው። መቼም አንቺን እኔ መቼም ልተውሽ አልችልም። ወደድሽም ጠላሽም አንቺ እኔ ብቻ ነሽ። በተፈጠረው ነገር ግን በእርግጥ አዝኛለሁ እያለ ነው። ከዛ ወይኔ ሆዴን ቆረጠኝ ስትልም ከዛም በኋላ እሷን ደግሞ ተሸክሟት ወደ ክላሷ ወሰዳት። ያው እርጉዝ ስለሆነች ጽንሱ ይጎዳል በሚለው እንጂ ለሚራን አዝኖ አይደለም፣ አድናን ማለት ነው። በቃ ይሄንን ጽንስ በተለይ ልጄን አመስግኘው፣ እዚህ ቤት በነፃነት እንድትኖር ያደረገሽ በልጄ ምክንያት እንጂ ሌላ ነገር ቢሆን ኖሮ አሽቀጥሬ ነበር ማውጣሽ እያለ ነበር እሱ ራሱ። እናም ሲቀጥልም ሉሃናን እየለመናት ነው። እባክሽን በፈጠረሽ እባክሽን ተረጅኝ፣ ያላንቺ ህይወቴ ባዶ ነው። አንቺ ከመጣሽ በኋላ ነው ህይወቴ የተስተካከለው። ጥለሽኝ አትሂጂ። በተፈጠረው ነገር እጅግ በጣም አዝኛለሁ። ሮቤል እንደሆነ ጨካኝ ነው፣ አስመሳይ ነው፣ አሁሬ ነው። የገዛ እኔን ወንድሙን እንደዛ እየተንከባከብኩት ሕክምና ሲያስፈልገው ስጅ እያሳከምኩት ስንት መስዋዕት ከፍዬለት በእናቴ ቦታ እንደ እናትም እንደ አባትም እየተንከባከብኩት እንደ ወንድምም እየሆንኩለት በስተመጨረሻ እሱ ግን እኔን ለማስገደል ገዳይ ላከብኝ። እኔን ለማጥፋት ማለት ነው፣ ህይወቴን ለማሳጣት። ግን ገዳዩ ሰነፍና ያው አቅሙ የማይችል ሆኖ እኔ ቀደምኩትኝ እንጂ እኔ ባልቀድም ኖሮ እኔ ሞቼ ነበረ። ስለዚህ ሮቤል እንኳን ላንቺ ለእኔ ራሱ እኔን ለመግደል እየፈለገ ነው። ከአንዴም ሁለቴም የግድያ ሙከራ አድርጎብኛል። እናም እኔ ደግሞ ራሴን ከፈጣሪ በታች ስለምጠነቀቅና ወንድሜ ጠላቴ ስለሆነ የኔን ሞትና የኔን መጥፋት ስለሚፈልግ እጅግ በጣም ጥንቃቄ እያደረግኩኝ እንጂ እሱ ለእኔም እኮ
ጠላቴ ነው፣ እሱ ለእኔ ጠላቴ ነው። ስለዚህ አውቃለሁ ክፉ እንደሆነ አውቃለሁ፣ አስመሳይ እንደሆነ አውቃለሁ፣ ጨካኝ እንደሆነ። ግን ሉሃና እባክሽን በፈጠረሽ እኔን ጥለሽኝ አትሂጂ። እናም ሚራን ከወለደች በኋላ ሁለቱንም አሽቀንጥሬ ከቤት ነው የማወጣቸው። ደግሞ እኔ ለአንቺ ብዬ ነው ሮቤልን ያስቀመጥኩት። ሮቤልን ተወው ያልሽበት ምክንያት ሳራን ፈልጎ እንዲያገኘልሽ ነው፣ ለዛ ብዬ እንጂ ይሄ ነገር ባይኖር ኖሮ እኮ ባለፈው አውጥቼ አሽቀንጥሬ ነበረ። ግን አንቺ ደግሞ ሮቤል ስለ ሳራ ሁሉንም ሚስጥር ያውቃል እንዳታውጣው ስትይ አምኜ አስቀመጥኩት ለአንቺ ስል እንጂ አንቺ አሁን ማውጣ ብትኝ ራሱ እኔ ጎትቼ አሽቀንጥሬ ማውጣት አቅቶኝ አይደለም። ስለዚህ ግዴታ ያለውን ነገር ለማወቅ እፈልጋለሁኝ። ሁሉንም ሚስጥር እሱ ስለሚያውቅ እና ሮቤል ከዚህ ቤት መውጣት የለበትም ብለሽኝ ነው። ስለዚህ እባክሽን በተፈጠረው ነገር ይቅርታ አድርጊልኝ እባክሽን በፈጠረሽ ብሎ ይቅርታውን ጠይቋት ነበር። ነገር ግን ሉሃና ይቅርታውንም ለመቀበል ብዙም ፈቃደኛም አይደለችም። ምክንያቱም በጣም በቃ ለልጁ ያለው ፍቅር ለልጁ ያለው ስሜት የተለየ ነው። ልጄ 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 እያለ በጣም በቃ በተደጋጋሚ ሲያወራ ስለሰማች አንተ ልጄ ልጄ ስለምትል ያው ልጅን ከወደድካት ሚስት ነበር ትላታለህ። ዞሮ ዞሮ ያው የህጋዊ ሚስት ካደለችም እንዴት ተንከባከባት፣ ልጅህን ተንከባከብ ማለት ሚስትን ለምን ትለያታለህ? ስለዚህ ለእነሱ ነው አንተ የምትገባው፣ ለእኔ አትገባም። እኔ መጥቼ ህይወታችሁን በጠበጥኩ አይደል ስትልም አንቺ ህይወታችን አስተካከልሽ እንጂ አልበጠበጥሽም። አንቺ በህይወቴ ላይ ታስፈልጊያለሽ። በጣም 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 ጥሩና መልካም ሴት ነሽ። እንዳንቺ ያለ መቼም ላገኝ አልችልም እያለ ይገኛል። በነገራችን ላይ ብዙም ጊዜ ጥሩና አስተዋይ ሴቶች እጅግ በጣም ጥቂቶች ናቸው፣ አይገኙም። እና በጣም ምርጥ ናት፣ በዛ ላይ አስተዋይ ናት፣ በዛ ላይ ብልህ ናት፣ በዛ ላይ በቃ ሁሉም ነገር ማወቅ የምትችል ምን ልበላቸው በቃ በነገራችን ላይ የሌለ ማለት ነው የሌለ በቃ በጣም አስተዋይ ናት፣ በጣም ምርጥ ናት። ብልህ ሴቶች እኮ በጣም ጀግናዎች ናቸው። ምክንያቱም የሚፈልጉትን ለማግኘት ወዳት ጠንቃቃዎች ናቸው። ስለዚህ ብልህ ከመሆኑ የተነሳ ሁለት ወንድማሞች ይወዳታል። ነገር ግን ትክክለኛ